አይገርማችሁም? ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሀዘናችሁ ምንጭ ሲሆን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፋንዲሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? መጥቻለሁ ውዶችዬ። እንግዲህ ዛሬ በውቢቷ ኮምቦልቻ ከተማ አዳዲስ ምሪቶች፣ ቤቶች እና እንዲሁም ሙሉ ከተማውን በተለይ በርበሬ ወንዝን ይዤላችሁ መጥቻለሁ። መግዛት የምትፈልጉ በሙሉ ኮምቦልቻ ቦታ ቤት ያላችሁ የኡፌንኩም ሊዮም ዛሬ ደግሞ መልእክት አስቀምጣችሁ ያልመለስኩላችሁ ልጆች አንዳንድ ቁጥር ጻፉ። ካስቀመጣችሁ መልእክት ስር ቦታም ሆነ ቤት ብላችሁ አንዳንድ ቁጥር ተጻፉ። አትደውሉ። እኔ ደውል አላነሳም ታውቃላችሁ። እኔ ጋር የቆያችሁ ታውቃላችሁ። አዳዲስ ግን የምትደውሉ ስላላችሁ ነው። እኔ ሲደወልብኝ ከመዝጋት ውጭ ምንም አላደርግም። ስልክ አላነሳም። በሪከርድ ብቻ መልሰው። ሲቀጥል ደግሞ ቴሌግራም ላይ ሪከርድ አድርጉልኝ። በተለይ እነዚህ ቤቶች ቦታዎች የምትፈልጉ በቴሌግራም እኔ ኢሞ እምቢ ብሎኛል፣ ሪከርድ አይወርድልኝም። ችግር ካለ ኢሞ የሁላችንም አላቅም ነገሩን እምቢ ብሎኛል። ስለዚህ ቴሌግራም ላይ፣ ቴሌግራም የሌላችሁ ደግሞ ዋትሳፕ ላይ ንቶሎ ዋትሳፕ ላይ ሪከርድ ጽሁፍ አድርጉልኝ። እሺ ውዶቼ፣ ኢሞውን ለጊዜው ብታዩት አሪፍ ነው። እሺ ይሄ የምታዩት ቤት ሙሉ ግቢውንም ታያላችሁ ቪዲዮ ላይ። ዋጋውን ደግሞ እንደዚህ ፊት ለፊት ቁጭ ያደረኩ ነው፣ ስክሪንሾት እያደረኩ ያመጣውላችሁ። ዋጋውን ያያችሁ ነው። 150 ካሬ ነው። ለከተማ ቅርብ ነው። 3.7 ነው። ግን ደግሞ ድረድራለሁ። በዚህ መልኩ ዋጋዋንም የተጻፈችልኝ ስክሪንሾት እያደረኩ አብሬ እያደረኩ አሳያችኋለሁ። ለእናንተ አሪፍ ነው እንደዚህ በዋጋውን ስታዩ። ሰምታችሁ ድምጽዬን ብትረሱት እንኳን ዋጋውን ተመለስ ብላችሁ ያን ቪዲዮን ስታዩት ስለተጻፈ አይታችሁ ተረታችሁ ትወጣላችሁ። ይህን ይመስላል። ወደ ቀጣይ ቤት እንሄድ። ዛሬ በጣም የሚገራርም ቤቶች እና ቦታዎች ይዤላችሁ መጥቻለሁ። በቴሌግራም በዋትሳፕ እየመጣችሁ ግዙ ውዶችዬ። ሁለተኛው ቤት ደግሞ ይህን ይመስላል። ይሄን ዋጋውን ፊት ለፊት ለጥፌላችኋለሁ። የሚገርም ቆንጅዬ ጸዴ የሆነ የቡልኬት ቤት ነው። ተመልከቱ። ኦ ማይ ጉድነስ ለመኖሪያም እንዲሁም ደግሞ ለገቢ ምንጭ በማከራየት የሚሆን ሰፊ ግቢ ያለው 150 ካሬ ነው። ግን በጥቂት ቦታ ላይ ነው ቤቱን ያስቀመጡት። ትልቅ ቤት ቢሆንም ታውቃላችሁ እንዳሰራሩ ነው። ትንሽ ቦታ ላይ ትልቅ ቤት መስራት ይቻላል። ቦታን በስነ ስርዓት ተጠቅሞ ቆንጆ ባለሙያ ካሰራችሁ እና ይሄን የመሰለ ቤት 150 ካሬ ዋጋው 5.5 ነው ተጽፎ። እሱ ነው ቤት ደግሞ እንተመልከቱ። አስፋልት ዳር ነው ያለው። ቪዲዮና አሳይቻችኋለሁ። ይሄ ነው አስፋልት ዳር ያለ ቤት ነው። ኮብልስቶ ላይ ዋጋው 175 ካሬ ነው። ዋጋው 5.5 ነው። ይኸው ላይ ጽፌላችኋለሁ። መግዛት የምትፈልጉ በቴሌግራም በዋትሳፕ አናግሩን። እሺ ሌላኛው ቤት ደግሞ ይሄን ይመስላል። ይህም አስፋልት ዳር ያለ ቤት ነው። በጣም አሪፍ ቤት ነው። ቆንጂዬ 150 ካሬ ለከተማ ቅርብ የሆነ ሙሉ ፊኒሽንግ ያለቀለት የቡልኬት ቤት ነው። ዋጋው 8 ሚሊዮን ነው። ድርድር ግን አለው። የቡልኬት ነው። እሺ እንጨት እንዳይመስላችሁ። እንደምታዩት ቆንጂዬ ቤት ነው። ቆንጂዬ ውጭ በር ተገጥሞለታል። ስለዚህ ይሄን ከተማ መሃል ያለ ቤት በአሪፍ ዋጋ 8 ሚሊዮን ነው። ድርድር አለው። 8 ሚሊዮን ማለት በሪያል ስንት መሰላችሁ? አረ ይቅርብኝ፣ ደግሞ ሂሳብ ልግባ እና ይሄን ይመስላል ውዶችዬ። መግዛት የምትፈልጉ በቴሌግራም በዋትሳፕ አናግሩ። ወደ ቀጣይ ቤቶች እንሂድ። ይሄ ቤት ግን ተመችቶኛል። በጣም ቆንጆዬ ነው። ነጭ ኳርቲስ ነው የተቀባው ምናምን። በዛ ላይ አሰራሩ በጣም አሪፍ ነው። እንደዚህ አይነት አሰራር ቦታ አይፈጅም። መካከል ላይ ሰፊ ቦታ ነው የሚኖረው። እዚህ ፊት ለፊት ላይ ቤቱ ፊት ለፊት ላይ እዛ ላይ ሰፊ ቦታ ይኖረዋል ምናምን ማለት ነው። የምትገዙ ይኸውላችሁ ዋጋውን ከላው ላይ ለጥፌበታለሁ። ማንበብ ስክሪንሾት ማድረግ ትችላላችሁ። ስክሪንሾት አድርጋችሁ ይሄንን የምፈልገው ፋንዲሻ ብትሉ በውስጥ በፍጥነት መልሳለሁ። ባይ ወደ ሌላ እንሂድ። እሺ ቀጣዩን ቆንጆዬ ቤት ደግሞ ላሳያችሁ። ይህ ነው። ይህም የቡልኬት ቤት ነው። ዋጋውን ለጥፌላችኋለሁ። ቆንጆዬ አስፋልት ዳር ያለ ከተማ መሀል ያለ ቤት ነው።
ይሄ 150 ካሬ ሰፊ ግቢ ነው። ለከተማ ቅርብ የብሎኬት ቤት ዋጋ 7.5 ነው። በዛ ላይ ደግሞ ድርድር አለው። ፍቅሮቼ ድርድር አለው የምላችሁ ቤቶች እንዳለ በተጠሩበት ዋጋ አይደለም ማለት ነው የምትጋዟቸው። አሁን 7.5 ብሎ ድርድር አለው። ስለዚህ ተደራድራችሁ እዛታች ታወርዱትና ትገዝታላችሁ ማለት ነው። ቤት የምትፈልጉ ሙሉ ለሙሉ ያለቀ ቆንጆ ቆንጆ ቤት ነው። የዛሬዎቹ ይለያሉ። እስከ መጨረሻ ድረስ አብራችሁኝ በመሆን መግዛት ትችላላችሁ። ወደ ቀጣይ ቤቶች እናምራ። በነገራችን ላይ እንቅልፍ ይዞኝ ነው ኢዲት እያረኩላችሁ ያለሁት። በቃ ብቻ እሺ፣ ወደ ቀጣይ ቤት ስናመጣ ቀጣይ ቤት ደግሞ ይሄን ይመስላል። ይህም ቆንጆ የብሎኬት ቤት ነው። ሁሉም ታዩታላችሁ፣ ቪዲዮም አለው። ይሄም 175 ካሬ ነው። ሙሉ ፊኒሽንግ ያለቀለት ለከተማ እጅግ ቅርብ የሆነ ዋጋ 9,500,000 ብር ነው። ይሄ ደግሞ ረቀቅ ያለ ነው። ረቀቅ ያለ ሀይ ወደ ቀጣይ ነው። እሺ ቀጣይ ላይ ደግሞ ይህ ነው። ይህ ደግሞ የእንጨት ቤት ነው፣ የብሎኬት ቤት አይደለም፣ ያስታውቃል። ካሬው 150 ካሬ ነው። ለከተማ ቅርብ ነው። ዋጋውም ሀሪፍ ነው። 4,500,000 ብር ነው። ግን ደግሞ ድርድር አለው። ምርጦችዬ ሰፊ ግቢ ነው ያለው። ይህን ይመስላል። የእንጨት ቤት ለምትፈልጉ ይውላችሁ። ታውቃላችሁ ግን ከብሎኬት ቤት የእንጨት ቤት እድሜ እንዳለው በደንብ ከተሰራ ድሮ አናውቅም ነበር። አሁን ግን እናውቃለን። የለ ወደ ቀጣይ ላይ ያለው ቤት ተገባው ይሄን ይመስላል። ሙሉ ቪዲዮንም ፈትወንም ተመልከቱት። የብሎኬት ቤት ነው። 150 ካሬ ላይ ያረፈ ዋጋው 8,500,000 ብር። ነገር ግን ድርድር አለው። ቪላ ነው በነገራችን ላይ ተመልከቱ። በጣም ነው የሚያምረው። ዋው ተማማህል ያለ ቤት ነው። የምትፈልጉ እንግዲህ መግዛት ትችላላችሁ። ተደራራችሁ አስቀንሳችሁ አቅም ያላችሁ ግዙ። እንደዚህ ቆንጆ ቤቶች የኔ ቢጤ ድሃዎች ደግሞ ቦታ ምሪቱን ትገዛላችሁ። ምሪቱ ስላለ ችግር የለም። ሁሉም በአቅሙ። ኦኬ ማይ ቤስት ፋሚሊ ወደ ቀጣይ አምርተናል። ቀጣዩ ደግሞ ይህን ይመስላል። በጣም ትልቅ ቤት ነው። ለኪራይ ቤትም እንዲሁም ለመኖሪያ የሚሆን ነው። በጣም ሰፊ ግቢ ከምላችሁ በላይ 225 ካሬ ነው። ጥንቅቅ ተደርጎ የተሰራ የብሎኬት ቤት ዋጋው 12 ሚሊዮን። የስ ብር ያለሽ ብር ያለክ ይሄን ግዙ። 225 ካሬ በጣም ሰፊ ግቢ ትርፍ አለው። ቤቱ ይሄን ይመስላል። ከውጭም ስታዩት የውጭ በሩ ምናምን የውጭ ኤሪያው ዋው ነው። አሪፍ ሰፈር ላይ ነው ያለው። ከተማ መሀል ነው። መግዛት የምትፈልጉ ይሄንን በቴሌግራም በዋትስአፕ አናግሩኝ። ወደ ቀጣይ እናምራ። ቪዲዮ ዛሬ ከረዘመብኝ ምሪቱን ለነገ ይዤላችሁ እመጣለሁ ውዶቼ። ከዚህ በላይ ሳበዛው አታዩልኝም። ላይክ አድርጉ።